እውነትሽን ነው ሄሎ ማለት ምን ፈልገህ ነው ልታለቅስ ነው እባክሽ በዝና በኩል የላክሻቸው ገጆች ድጋሚ እንዳያጉላሉ እባክሽ ማለት አትለምኝልኝ ላታመልጠኝ አታሩጣኝ ነግሬህ ነበር ማለት ስሚ በዝና በኩል የላክሻቸው ሐሰተኞች ገጆች ዮናስ ጨርጨራ ሄደሽ አይመጣም ሂዱ ባያቸው 10 እየደውሉ አይጨብጭቁ አልገባኝም እንዲገባሽ በደንብ አድርገሽ ስሚኛ ቤቱን መኪናዬንም ሸጫለሁ እናንተ ለላካቻችሁ ሐሰተኞች ገጆች ሳይሆን እኔ በራሴ በኩል ላገኛቸው ገጆች ሸጫለሁ እንግዲያውስ ከዚህ በኋላ እንደውም ደው ብለሽ ፈንጂ ምን ነሻል እንዴ ምንድነሽ ወይኔ ጉዴ እንዴ ወይኔ ማለት ምንድነው እሱ ወይኔ ጉዴ ዝናቡ ያባል ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን እስከ ቪዲዮው ፍጻሜ ድረስ ከኔ ጋር አብራችሁን ሁኑ ማለት ነው እንግዲህ ብሩክ ቤቱና መኪናውን ለመሸጥ ወስኗል ማለት ነው ማለት እንግዲህ ገቶን ካነሳች በኋላ ዛሬ ነገ ሳይል ወደ ቤቱና መኪና የሚገዛ ሰው ስላገኘ ለመሸጥ ይሄዳል ማለት ነው ምሳሌም በጣም ደስ ብሏት ነበር ቅድስትም እንደዛው ብሩክም እጅግ በጣም ተደስቷል በመጨረሻ ልሳካለን ነው እያለ ሞገስ እንግዲህ በጣም አዝኗል ማለት ነው ዳታ እያጽናናችሁ ነበር ምን ሉላን በማጣቱ ሉላ ምን ሆነው ምን አድርጓቱን እንዴት ነው እያለ በጣም እየተጨነቀ ነበር ግን ዳታ ምንም አታስብ ተደከብሩጌ አታወሩም እንዴ አይ ለደውሉልኝ ፈርቶ ነበር መፍራቱም አለበት በደውሉ እንኳን አላነሳ በቁሚ ነው የቀበረኝ ዳታ እያለ ሞገስ በሷ አትፍረዱ ልጅ እኮ ነው ልጅ ልትሞትበት እንደሆነ ታውቋል ስለዚህ አዋካት ትፍረድበት ሰላም አውርዱ ምናምን ትላለች ነገር ግን ብሩክ እጅግ በጣም ደስተኛ ሆኗል ማለት ነው እንግዲህ ገዩን ስላገኘ እንግዲህ ሄዶ በይፋ ተፈራርሞ ቤቱን ሽጦ የሳቡን ተቀብሏል ማለት ነው እጅግ በጣም እንደሱ ተደሰተ የለም ልጁ ለማታ ልጁ ልታከም ስለሆነ እጅግ በጣም ደስ ብሎታል ማለት ነው እንግዲህ ቤቱን እንግዲህ ደስተኛ እንደምትሆኑበት ተስፋ አደርጋለሁ ልጄ ስለታመመችብኝ ነው የምሸጠው እንጂ መሸጥ ፈልጋ ነበር ነገር ግን ያው አባቴ ነኝ ልጄ እንድታክል ማሳከም አለብኝ ልጄ እንድትድን ነው እንፈልገው እናንተ ውለዱበት ክበዱበት ብሎ መርቋቸው ተመራርቆ አንተም ልጄ ፈጣሪ ይማርልህ ካሉ በኋላ ይሰናበታቸዋል ማለት ነው እጅግ በጣም ደስተኛ ሆኗል በጣም ደስ ብሎታል በህጋዊ መንገድ ማለት ያሰበችው ወጥመዶች ሳይወድቅ በሰላም ቤቱ ሽጧል ማለት ነው እንግዲህ ማለት ደግሞ የዝናን አግንታ ቤቱ እንዳይሸጥ ገዚ መስሎ ቀኑን እንዳራዝመው ወይ ደግሞ ዛሬ ነገ ብሎ ልክ እንደመጎስ እንዳያኩላልና ተነክሯለች አንቺ ባትነግሪኝ እኔ ቀድሜ አድርጓለሁ ቤቱን ልገዛለሁ ብዬ የኔን ሰዎች ልክ ዛሬ ነገ እያሉ ቀጠሮ እንዳበሱበት አድርጋለሁ እኔ ቆየዝናኔ ይነግርሻለሁ ማንም ምክር አልቀበልም በየሻለው ስለዚህ አንቺ አሰብሽን እኔ ቀድሜ አስቤ አድርጋለሁ እንደውም ሞገስና ብሩክ ተሰምኛለሽ ከነ መኖራቸው ሰውን ከነም ፈጠራቸው ነው ማጥፋት የምፈልገው እስቲ ንገሪ ብሩክ እኮ ዛሬ ነገ ሳይል ቤቱን ይሸጣል ስለዚህ ቶሎ ብለን አድርጓለሁ ብሎ ይነግራታል ታዲያ ምን ብሎት ነው ብሩክን ለመግደል አስበሽ ታውቂያለሽ ለመግደል እያለ አይ ብሩክን ለመግደል አስባላቁም ቤቱ በራሴ ማይኩ ቀላልና ትንሽ ነገር ነው ብሩክን ለመግደል ማሰብ አለብሽ ብሎ ጭራሹ ወንም ሰገዳይ ያረጋት ማለት ነው እሱን ማሰብ አለብን እነሱን ከነድራሻቸው ማጥፋት ነው ያለብን ስለዚህ ይሄንን ሐሳብ እያመጣለት እንግዲህ ምሳሌና ቅድስዬ እየተጫወቱ ነበር መጨረሻ እንግዲህ ከዋስ አንድ ላይ እየተጫወቱ እያለ እንደጋጣሚ ከዋሱ ዘለው ምሳሌን ግንባራን ስመታት እይተናስራለች ማለት ነው ከዛ ፍንጮይና ስራትና ደስተኛ የነበረችው ልጅ እጅግ በጣም ስለፍስስ ብላ መሬት ላይ ትወድቃለች ቅድስዬ በጣም ትደነግጣለች ማለት ነው ቅድስዬ ከደነገጠች ምሳሌ እያለች አፍንጫዋ እየደማች ነበር ማለት ነው
ወይኔ እያለች ቅድስዬ ለብሩክ ብደውል ብሩክም ስልክ አያነሳም። እንግዲህ መድኃኒቱን ብትሰጣት እጇ እየተንቀጠቀጠ መድኃኒቱን ብትሰጣትና ግን መድኃኒቱን እንትን አላለችውም። እጅግ በጣም አዝናለች። የዝና በእኔ እመኝ ብዬሻለሁ። ስለዚህ ምንም የሚያሳስብ ነገር የለሽም። አሁን ማሰብ ያለብን ሞገስና ብሩክን ከምድረ ገጽ ማጥፋት እንዳለባቸው ነው የሚያስቡ ማለት ነው። እንግዲህ ሳይሳካላቸው ስቀን ምን ትሆን ይሁን ማለት የሚለውን አብረን እናያለን ማለት ነው። እንግዲህ ምሳሌ አነቃቸውም ቅድስት ማታ ብሩክ ለተወሰደው ስልክ አያነሳም። እንግዲህ እዛ ገቢው እንትለይ ስለነበረ ስልክ ማሰጥ አልቻለም። ደጋግማ ብትደውልም አላነሳም። በመጨረሻ ዳጣ ጋር ትደውልና ዳጣ ስልኩን ታነሳለች ማለት ነው። ዳጣ ትመጣላታለች። ከዛ ምሳሌ ወደ ቤት ይዘው ይሄዳሉ ማለት ነው። ዳጣ እባክሽ ድረሽልኝ እያለቻት በቃ ሞገስ ጋር ነበረች ዳጣ። ከዛ መድኃኒት ጫፍ አገኘች ሰደች። አይ ያው ነው የከፈለው ዳጣ እባክሽ ድረሽልኝ ትልና ዳጣ እየሮጠች እነሱ ጋር ትሄዳለች። ምናልባት ገንዘብ የሚያስፈልጋችሁ ነገር ካለ ደውሉኝ እኔ ትራንስፈር አድርግላችኋለሁ እያለ እሺ በቃ ሮጦ ቶሎ ብላችሁ አትመጣም እንዴ? አይ እኔ እንኳን አልመጣም እነሱ ቤት መሄድ አልፈልግም ይላታል። እሺ በቃ ሞገስ እኔ ልሄድና ዳጣ እየሮጠች ቅድስት ጋር ምሳሌን ሐኪም ቤት ይዘው ይሄዳሉ ማለት ነው። እንግዲህ ኤፍራታና ሜላት በጣም ደስተኛ ሆናለች። እኔ ያሰብኩት ቀድሞ እንዳደረገው ቀድሞ ሰዎቹን ልኮ አንቺ አደገኛ ነሽ፣ የእውነት ኮራውብሽ እህቴ ነው የምርሽ። አዎ ነግሬሻለሁ እኮ እኔ ዝም ብዬ ሳይሆን የዝናን ከልቤ ነው ያመንኩት። ስለዚህ እኛ ያስተምነው እሱ ቀድሞ አድርጎታል። ቀድሞ ገዥ መስሎ እንዲቀርቡና እንዲገላታ። ታዲያ እሱ የሚፈልገው ሌላ ነገር ነው። ምንድነው የሚፈልገው? እሱ ከምድረ ገጽ ማጥፋት ነው የሚፈልገው። ብሩክና ሞገስን መግደል ይፈልጋል። አይ በወንጀል ውስጥ አትግቢ፣ ወንጀል ውስጥ አትግቢ፣ አንቺ ቤትሽን ካገኝሽ በቂ ነው ምናምን እያለች ነበር። ብሩክ እንግዲህ በመጨረሻም ለማለት ይደውላል። እንግዲህ ይህን ዜናማ መስማት አለበት። ቅድስት ጋርም ደውላ ቅድስት ምንድነው ተፈጠረ? አይደና ነው በቃ ቤት ስትመጣ እናወራለን ትላለች። ከዛ በኋላ እንግዲህ ለሜላት ደውዬ ይህን ዜናማ መናገር አለብኝ ብሎ ይወስናል ማለት ነው ብሩክ። እንግዲህ ከዛ ለሜላት ይደውልላታል ማለት ነው። እንግዲህ እንደዛ ደስ ብላት በጣም ደስተኛ እቺ ተረከመች ደውዬ ነው ይሄንን ሰርፕራይዝ ማረጋት እያለ ከዛ እየሳ ደስ ብላት እንግዲህ በዝና እየተንቋራረች ነበርና ዝና እያለች ነው። ዝና ልታገባ ነው ልታገባሽ አልነበር ሉላ ነፃ ትወጣ ነበር። ከዛ ስልኩን አላነሳም። አረ ኤፍራታ ደግሞ አንቺና ሲለቃቀስ እንስማ። ከዛ ያነሳሉ። ከዛ እባክሽ በዝና በኩል የላክሽውን ገዢዎች ለምኝልኝ እያለ ሙድ ያዘባት ነበር። በመጨረሻ ላይ ላታመልጭኝ አታረሩጭኝ ብላ ቁጭ አላለችው። ከዛ በኋላ ምንድን አለች? ሰሚኛለሽ 10 የዝና የላክሽውን ደውልሽ 10 ጊዜ እየደውሉ እንዳስቸግር ደውልሽ ንገራችሁ አለ። ምን ማለት ነው? ቤቱንም መኪናንም ሽጫለሁ። ምን? አሁን ቤቱና መኪና በስመኝ ቤቱና መኪና ሽጫለሁ ስትላ እንደ ቦምብ ፍንጅ ብሎ የታባሽ ብሎ ይዘጋባታል ብሩክ። ሜላት ኮኩ ብላ ከራች። ብሩክ ግን ተሳለ ወይ መቼ ደስ ብሎኛል እኔ ራሱ የምር እና ደንግጣ ድርቅ ብላ ትቀራለች። ኮኩ ብላ ያልጠበቀችው ዜና ነው የሰማችው ማለት ነው። ምክንያቱም እሷ ዛሬ ነገ ብሎ ይዝና እንዳታድለው እንደምጎስ ስትጫወትበት የነበረው እንደዛ በድጋሚ ልትሸውደው መስሏት ነው። አንድ ሰው አንድ ጊዜ ነው እንጂ 10 ጊዜ አይሸወድም። እሷ ድጋሚ እሱን ለመሸወድ ነበር አሰበች። አሁን እሱ ሳይሆን ብሩክ ሳይሆን ማለት ራሷን እንጂ ተሸወደች ማለት ነው። ምን ተፈጠረ ሜላት? ምንድነው እያለ ስጠይቃት ከዛ ወጣች። ደንግጣ ትነሳለች ማለት ነው። አንዳንድ ሰው ተንኮል ሳስብና መጥፎ ሰው እንደዚህ ድርቅ ብሎ የሚቆረው ተንኮሉ ሳይሳካለት ስቀር ማለት ነው። የጥሩ አስተማሪ ነው ያነት ምሳሌ ድራማ የመጨረሻ ነው የተመቸኝ የምር ማለት ነው። በጣም ደስ የሚለው በቃ ለአስተማሪ ነገር ደንግጣ ትነሳለች። ከዛ ቤቱም መኪናም እንደተሸጠ ሲሰማ ብሬ ያዙልቀቁኝ ባዶን ቀረው ብላ እያለቀሰች ነበር። ይበላት እንግዲህ ምሳሌ ደግሞ እንግዲህ ወይን ፈጣሪው ያምላክ ምሳሌ ግን ባትሞት ድራማም በሆኑ እንኳን አስተማሪ ቢሆንም ነገር ግን ምሳሌ እንድትሞት አልፈልግም። ይሄ ድራማ ላይ አልዋሻችሁምና ሰው እንድትሞት አልፈልግም። ድና ታክማ እንደማንንም ህፃን ዘላ ማየት ነው የምፈልገው። የምር ምንም አስተማሪ ድራማ ቢሆንም ግን ድራማ መጨረሻው እንደዛ በሆነ ተመኘው ማለት ነው።
ከዛ ቅድስትዬ ግን በጣም እያለቀሰች ነበር። ምሳሌ አንድ ነገር ብትሆን ሲያች በጣም ጨንቋት በጣም እያለቀሰች ነበር። ዳጣ ግን ሞገስ ግን አይገርምም እንደዛም ሆኖ ብር ስለን ሮጦ እኮ ነው የላከ አሁን ስለዚህ ጉዳይ ምናስብበት ነው ዳጣ እያለቻት ነበር። በቃ ባትጨነቂ ቀለል አድርጌ እያለቻት ነበር ዳጣ። ቅድስት ግን በጣም ተጨንቃ ነበር። ሞገስ ስለ ሉላ ያስብ ነበር። ቢደውሉም የሷ ስልክ ዝግ ነበር። ከዛ እያለቀሰ ነበር። ሉላ የመጨረሻ እንድትሆን ፈልጉ በጣም ይሞዳት የመጀመሪያ ፍቅረኛ ሆነች ማለት ነው። እንግዲህ እሷ ማጣት ከብዶታት እንግዲህ ብሩክ በመጨረሻ ወደ ቤት ይመለሳል። እንግዲህ ደስታውን ይዞ ቤቱና መኪና ሽጫለሁ ብሎ ዳጣ እንኳን ደስ አለ ብለ ጥርስ በጥርስ ሆነ አቅፋታል። ምሳሌ ምሳሌ ትንሽ አሟታል። ምን ልጅ ምንድን ሆነች እየለቀደስ ቁጭ ብላ ነበር። ከዛ እየሮጠች ስመጣ ምሳሌ ተኝታ ነበር። ምሳሌ ምንድነው እሺ እያለች ሜላት እንግዲህ ለቅሶ ላይ ነች። እየየው አይ ባዶኝ ቀረው ራቁቴን ቀረው ምን ቀረኝ ተዋረድኩ ምን ትይ እያለች ነው። እፍራታ ደግሞ እፍራታ የስራሽ ምስ ነገሮችን ካንቀሳቀሰች በኋላ አሁን ደግሞ ከቤት እንድትወጣ ትፈልጋለች። እንዳንቺ አይነት ክፉ አለ በፊት አንድ ክብስ ትጽኛለች ብላ ስትለምን ነበር። አሁን ከቤት ውጪ እያለቻት ማለት ነው። ብሩክን ብትለምኝ ይቅርታ ብትጠይቂ ይሻልሻል አለቻት። ብሩክ እንግዲህ በጣም ተጨንቋል። ምሳሌ ስለታመመች ቅድስትዬም እንደውም ዳጣ ሁሉም ተጨነቁ። እስካሁን እየነቃች አይደል። ምሳሌ በመጨረሻ ጊዜ ጉዳት አድርገኝ እባክሽ ሁሉ ነገር ጨርሻለሁ እኮ ልጄ ተሳክቶልናል። አሁን እኮ መጨረሻ ላይ ጥለሽኝ አትጂ እባክሽ እየለመናት ነበር። ከዛ ምሳሌ ምንም ልትነቃ አልቻለችም። ቅድስትዬም ደነገጠች። በጣም እንደዛ ፈጣሪ ሆይ አምላኬ ሆይ ምሳሌ ምንም እንዳትሆን የምር ምንም እንድትሆን አልፈልግም። በጭራሽ ነክታ አባዬ ብላ እንድታቅፋትና በቃ ወስደው ውጭ ሳቅማት እንድትደን ብቻ ነው የምፈልገው። እንግዲህ መጨረሻ ሁሉም ደነገጡ። ቅድስትዬ አናቷን ይዛ አያለቀሰ የነበር ብሩክ ራሱ ኮው ብሏል ማለት ነው። በደስታና በፈገግታ ጥርሱ ተሞላ በሐዘን ደስታ በሐዘን እንዳይቀየር ፈጣሪ ይርዳል ማለት ነው። እንግዲህ ምሳሌና የብሩክ መጨረሻ ምን ይሆን ማለት እንግዲህ ራቁቷን ወጣለች። ያው ማበዳን ይመስለኛል ጎዳና ትወጣለች የለመደችውን ከዚህ በፊት ስራቸው ድራማ ማለት ነው። ብሩክን ለመሸወድ ይመስለኛል እሱ የራሱ ነው የሚሆነው።